እስራኤልና ኢራን ትናንት ሌሊቱን በሚሳኤል ሲቆራቆሱ ካደሩ በኋላ ዛሬ ማለዳ ላይ አንዳቸው በሌላቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ አስታውቀዋል። ወዲህ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ድርድር በሰላም ለመቋጨት መቃረባቸውን ገልጸው ኔታንያሁ ሂደቱን እንዳያደፈርስ አስጠንቅቄዋለሁ ሲሉ ለአክሲዮስ ተናግረዋል። ዛሬም የመካከለኛው ምስራቅ ጦርነት ከየት ወደ የት? በጉዳዩ ላይ ሀተታ ዜና ይዘናል። ደረጀ ይልማ ነኝ። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ወደ ግጭት የገቡት ኢራንና እስራኤል አንዳቸው በሌላኛቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ ይፋ አድርገዋል። ሆኖም ግን የተኩስ አቁሙ የሚጣስ ከሆነ ጥቃት ማድረስ እንደሚጀምሩ ኢራንም እስራኤልም በየወገናቸው አስጠንቅቀዋል። በዚህም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ለአሁኑ ጥቃት ከመሰንዘር እንደምትቆጠብ ጠቅሰው ከኢራንና ከሄዝቦላ ጋር የሚደረገው ትግል ግን አላከተመም ብለዋል። የኢራን ጦርም ለእስራኤል የሚያሳምም የአጸፋ ምላሽ ከሰጠ በኋላ ጥቃት ማድረስ ማቆሙን አስታውቋል። ነገር ግን እስራኤል ጥቃት የምታደርስ ከሆነ ጦሩ የከፋ እርምጃ እንደሚወስድ አስጠንቅቋል። የእስራኤል ጦር በቤይሩት ጥቃት ማድረሱን ተከትሎ እሁድ ዕለት ኢራን በእስራኤል ላይ የአጸፋ እርምጃ ወስዳለች። እስራኤልም በምላሹ ትናንት ሰኞ በኢራን ወታደራዊ መቀመጫዎች ላይ ጥቃት አድርሳለች። ይህንንም አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ከትዕዛዛቸው እንዳልወጡ ተናግረዋል። የሆነ ሆኖ እኛ ላነሳነው የመካከለኛው ምስራቅ ጦርነት ከየት ወደ የት ጥያቄ ምላሽ የሆነን ዘንድ የቀጠናውን የቆዩ የጦርነት ድርሳናት ተመልክተናል። እረ እንዲያውም የመካከለኛው ምስራቅ ቀጠና ለጦርነት አዲስ ሳይሆን በታሪክ ጦርነት የተጀመረበት ስፍራ ሆኖ አግኝተነዋል። ጦርነት የተወለደው ከስልጣኔ ጋር ተያይዞ ሲሆን የመጀመሪያው ጦርነትም ሜሶፖታሚያንና አካባቢውን በሚያጠቃልለው የመካከለኛው ምስራቅ አካባቢ የተካሄደ ነበር። ሰዎች የግብርናና የእንስሳት እርባታ ዘዴ መማር የጀመሩትም በዚሁ አካባቢ ነበር። ይህ ደግሞ ከተሞች እንዲፈጠሩ ምክንያት የሆነውን የአኗኗር ዘይቤ አስተዋውቋል። በጠንካራ የሰው ኃይል መደራጀት፣ መከላከያ ማጠናከርና የተሻለ የውሃ አቅርቦት በመያዝ የበለጠ ሀብትና መሬት ማግኘት መሆኑ ግልጽ እየሆነ መጥቷል። የብሪታንያው የታሪክ ጸሐፊ ጆን ባይንስ ባደረጉት ጥናት መሰረት ዛሬ ኢራቅና ኢራን ባሉበት ቀጠና ከክርስቶስ ልደት በፊት በ3000 ዓመት ገደማ በከተሞች መካከል የሚከሰቱ ግጭቶች እንደነበሩ የሚያሳይ ማስረጃ አለ። ጦርነት ለምን ዓላማ በተሰኘው መጽሐፋቸው የሚታወቁት የብሪታንያው ታሪክ ጸሐፊና አርኪኦሎጂስት አያን ሞሪስም የመጀመሪያዎቹ በአነስተኛ መጠን የተደራጁ ጦርነቶች የተከሰቱት በተመሳሳይ ጊዜና ክልል እንደሆነ ገልጸዋል። ሌላኛው የብሪታንያ የታሪክ ጸሐፊ ጆን ኪገን የጦርነት ታሪክ በተሰኘው መጽሐፋቸው ላይ እንደገለጹት የጦርነት ታሪክ የሚጀምረው ከጽሑፍ ነው። በተጠቀሱት መለኪያዎች መሰረት በሰው ልጅ ታሪክ ውስጥ የመጀመሪያው ጦርነት እንደሆነ የሚታሰቡ ጦርነቶችን የጻፉት ሱሜሪያውያን ነበሩ። በአጠቃላይ 18 ቀዳሚ የጦርነት ጽሑፎች ያሉ ሲሆን ሁሉም በላጋሽ ገዢዎች በሸክላ ገጾች ላይ የተቀረጹ 。              ... 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 የኡማ ላጋሽ ግጭት በሁለት ግዛቶች መካከል የተደረገ የተደራጀና ስልታዊ ጦርነት እንደነበር በሰነድ ማስረጃዎች ላይ ተቀምጧል። ይሁን እንጂ በሪዮ ግራንዴ ዶ ሱል ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ካቲያ ፖዘር የመጀመሪያውን ጦርነት ትክክለኛ ጊዜ ማወቅ አይቻልም ይላሉ። እንዲያም ሆኖ ጦርነት በሜሶፖታሚያ ዓለም ውስጥ በሁሉም ቦታ የሚገኝ እውነታ መሆኑን የሚያሳዩ ብዙ ሰነዶች አሉ ሲሉ አክለዋል። በሜሶፖታሚያውያን አስተሳሰብ ጦርነትን እንዴት መምራት እንደሚቻል ማወቅ የሰለጠነው ዓለም አንደኛው ባህሪ ተደርጎ ተወስዷል።
ከሺህ ዓመታት አስቀድሞ ለነበሩት የመካከለኛው ምስራቅ ጦርነቶች ምክንያቶቹ በዋናነት የድንበርና የኢኮኖሚ ጉዳዮች ነበሩ። በተለይም ለእርሻ የሚሆን ለም መሬት በመያዝና በውሃ ቁጥጥር ላይ የተመሰረቱ አለመግባባቶች ናቸው ሲሉ የፖለቲካ ሳይንቲስቱ ፕሮፌሰር ጉንተር ሩዚት ያስረዳሉ። በዚያም ጊዜ ቢሆን ታዲያ ግጭቶች በዲፕሎማሲያዊ የጉርብትና እርቆች ይፈቱ እንደነበር ፕሮፌሰር ሩዚት ጽፈዋል። እነሆ ዛሬ ላይ ኢራንና አሜሪካን የምታሸማግለው ፓኪስታን የውጭ ጉዳይ ሚኒስትር ሻህባዝ ሻሪፍ ሰላም እንዲሰፍን ሁሉም ወገኖች ከጥቃት እንዲቆጠቡ አሳስበዋል። በተለይም የመጨረሻው ግብ ሊሳካ በመሆኑ ሁሉም ወገኖች ጥቃት ከማድረስ እንዲቆጠቡ በማህበራዊ ሚዲያ ገጻቸው ጠይቀዋል። የኢራን ከፍተኛ ወታደራዊ እዝ የሆነው ሃታም አልአንቢያ በእስራኤል ላይ የሚፈጽመውን ጥቃት እንደሚያቆም ቢያስታውቅም በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ግን ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲል አስጠንቅቋል። በአንጻሩ እስራኤልም በኢራን ላይ የፈጸመች ያለውን ጥቃት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት እንደምታቆም የእስራኤል ቴሌቪዥን ዘግቧል። የፓኪስታን የውጭ ጉዳይ ሚኒስትር በኤክስ ገጻቸው በቅርቡ በመካከለኛው ምስራቅ የተባባሰው ጥቃት የደካማ ተኩስ አቁምን አደገኛነት ያሳያል ብለዋል። ከወንድሞቻችንና ከአጋሮቻችን ጋር በቀናነትና በጥንቃቄ በመተባበር በዲፕሎማሲ ሰላም ለማምጣት እየሰራን ነው። በተለይም የመጨረሻው ግብ ሊሳካ በመሆኑ ሁሉም ወገኖች ተቆጥበው ለሰላም ዕድል እንዲሰጡ እናሳስባለን ሲሉም አክለዋል። ፓኪስታን ኢራንንና አሜሪካን በማሸማገል ዋነኛው ሀገር ስትሆን ያለፈው ሚያዝያ በኢስላማባድ የሁለቱን ሀገራት ልዑካን አገናኝተው አወያይተዋል። ይሁን እንጂ በዚያው ወር ተጨማሪ ውይይት ለማካሄድ ሞክራ አልተሳካላትም። ወደ መስማማቱ ተቃርበናል የሚሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ኢራን አሁኑኑ ተኩስ ማቆም አለባቸው ያሉት ትናንትና በማህበራዊ ሚዲያ ገጻቸው ላይ ባጋሩት ጽሑፍ ነው። ፕሬዝዳንቱ እስራኤል የአጸፋ ምላሽ ከመስጠቷ ቀደም ብሎ ለአሜሪካ መገናኛ ብዙሃን በሰጡት መግለጫ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የአጸፋ ምላሽ እንዳይሰጡ ማስጠንቀቃቸውን ተናግረው ነበረ። ይህ በእንዲህ እንዳለ ትናንት እስራኤል በቤይሩት ላይ የፈጸመችውን የቦምብ ድብደባ ተከትሎ ኢራን ወደ ሰሜን እስራኤል ሚሳኤል አስወንጭፋለች። እስራኤልም በምላሹ በመካከለኛውና በምዕራብ ኢራን በሚገኙ ወታደራዊ ተቋማት ላይ ድብደባ መፈጸሟን አስታውቃለች። በቴህራን በርካታ ፍንዳታዎች መሰማታቸው ከተገለጸ በኋላ የኢራን አየር መከላከያ በቴህራን አየር ላይ የበረረ የነበረ ድሮን መትቶ መጣሉን ሜሄር የዜና ወኪል አስታውቋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ሀገራቸው ከአሜሪካ ጋር መልእክት መለዋወጥ አለማቋረጧን ተናግረዋል። ቃል አቀባዩ በጋዜጣዊ መግለጫ ይህንን ቢሉም የመልእክቱ ልውውጥ እስከ ትናንት ድረስ መቀጠል አለመቀጠሉን አላረጋገጡም። ቃል አቀባዩ አክለውም የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞሺን ናቅሺ ከሁለት ቀን በፊት ወደ ቴህራን የመጡት ንግግሩ እንዲቀጥል ለማገዝና ከድርድር ጋር ባሉ ጉዳዮች ላይ ለመነጋገር ነው ብለዋል። ፓኪስታን በአሜሪካና በኢራን መካከል በሚደረገው ድርድር ቁልፍ ሚና ትጫወታለች። ናቅሺ ወደ ቴህራን የሄዱት ከፓኪስታኑ መሪ ለኢራኑ ጠቅላይ መሪ ሞጅታባ ሃሜኒ የተላከ ደብዳቤ ይዘው ነበር። ያም ሆነ ይህ የመካከለኛው ምስራቅ ጦርነት ከየት ወደ የት ለሚለው ጥያቄ ከጥንት እስከ ዛሬ የሚል ምላሽ ብናገኝም ከዚህስ በኋላ ለሚለው ቀጣይ ጥያቄ ምላሽ መፈለጋችን አይቀርም።